ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የመጋቢት 23 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከሰሞኑ በሀገራችን ኢትዮጵያ ከነዳጅ ጋር በተያያዘ ያለውን ታሪፍ በተመለከተ የኢትዮጵያ አየር መንገድ አንድ ጥብቅ የሆነ መግለጫ በዚህ ሰዓት ይፋ አድርጓል። የመግለጫውን ሙሉ ዝርዝር ወደ እናንተ ይዘናል። በተያያዘ መረጃ የኢትዮጵያ አየር መንገድ ወደ ተለያዩ ሀገራት ተቋርጠው ስለነበሩ በረራዎች በተመለከተ የተወሰኑ ሀገራቶች ላይ መብረር እንደጀመረ ይፋ አድርጓል። እነዚህ ሀገራት እነማን ናቸው? በዝርዝር ይዘነዋል። በሌላው መረጃችን ከወርቅ ዋጋ ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህም የወርቅ ዋጋ ጭማሪ አሳይቷል። ምን ያክል? ይህንንም ወደ እናንተ እናደርሳለን። እንዲሁም አስመጪዎችን በተመለከተም አንድ ጥብቅ መመሪያ ወጥቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም ከወርቅ ዋጋ ጋር በተያያዘ በዛሬው ዕለት አነጋጋሪ መረጃ ወጥቷል። የመካከለኛው ምስራቅ ውጥረት ይረግባል የሚል ተስፋ በመኖሩና የዶላር ዋጋ በመቀነሱ ምክንያት የወርቅ ዋጋ መጠነኛ ጭማሪ እያሳየ መሆኑ ተገለጸ። በአሜሪካው ፕሬዝዳንት ትራምፕ ከኢራን ጋር ያለውን ጦርነት በጥቂት ሳምንታት ውስጥ ሊያበቃ ይችላል የሚል መግለጫ መውጣቱን ተከትሎ የዶላር ዋጋ በመዳከሙ ሚያዝያ 1 ቀን 2026 የወርቅ ዋጋ ከፍተኛ ደረጃ ላይ ደርሷል። አሁን ላይ የወርቅ ስፖት ዋጋ በ1 በመቶ ጭማሪ በማሳየት 4717 ዶላር ደርሷል። ይህም ከመጋቢት 20 ጀምሮ የታየው ከፍተኛ የዋጋ መጠን ነውም ተብሏል። ለሚያዝያ ወር የሚያቀርቡት የወርቅ ግብይት ደግሞ በ1.4 በመቶ ጭማሪ በማሳየት 4744 ዶላር ደርሷል። ይህ የዋጋ ጭማሪ የታየው በመካከለኛው ምስራቅ ያለው ውጥረት ሊረግብ ይችላል የሚል ተስፋ በመኖሩ ባለሀብቶች ወደ ወርቅ ግብይት ፊታቸውን በማዞራቸው ነው ሲል ሮይተርስ ዘግቧል። በሌላው መረጃችን የኢትዮጵያ አየር መንገድ አንድ ጥብቅ የሆነ መመሪያ ይፋ አድርጓል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በአሁኑ ወቅት በዓለም አቀፍ ደረጃ እያጋጠመ ባለው የነዳጅ አቅርቦት መስተጓጎል ምክንያት በኢትዮጵያ አየር መንገድ በረራዎች ላይ መቋረጥ እንዳስከተለ ገልጸዋል። ዋና ስራ አስኪያጁ እንደገለጹት በገልፍ ቀጠና ባለው ግጭት ምክንያት በዓለም አቀፍ የአቪዬሽን ኢንዱስትሪ ላይ የነዳጅ አቅርቦት እጥረትና የዋጋ ጭማሪ ታይቷል። ይሁን እንጂ የኢትዮጵያ መንግስት ከአማራጭ ቦታዎች ነዳጅ እንዲቀርብ በማድረጉ አየር መንገዱ ስራውን ሳይስተጓጎል መቀጠል ችሏልም ብለዋል። በተለይ የሀገር ውስጥ በረራዎችን በተመለከተ አሁን ባለው የነዳጅ አቅርቦት ችግር ምክንያት ምንም አይነት ተጽዕኖ እንዳልደረሰባቸው ገልጸው የሀገር ውስጥ በረራዎች የምልልስ ብዛትም ሆነ መደበኛ መርሃ ግብር በነበረው ሁኔታ የሚቀጥል መሆኑንና ምንም አይነት ታሪፍ ጭማሪ እንደማይደረግ ገልጸዋል። በማብራሪያቸውም የዓለም አቀፍ የነዳጅ ዋጋ ጭማሪን ተከትሎ በዓለም አቀፍ በረራዎች ላይ የነዳጅ ዋጋ በመጨመሩ መጠነኛ የዋጋ ለውጥ መኖሩን የገለጹ ስራ አስፈጻሚው ይህ አሰራር በሁሉም ዓለም አቀፍ አየር መንገዶች ላይ ተግባራዊ እየሆነ መሆኑን ጠቁመው ሆኖም ግን በሀገር ውስጥ በረራዎች ላይ ምንም አይነት የዋጋ ጭማሪ አልተደረገም ብለዋል። ዋና ስራ አስፈጻሚው በኢንዱስትሪው ውስጥ አንድ አሰራር አለ። የነዳጅ ዋጋ በጣም ከፍ ሲል ያንን በከፊል ለማስተካከል የሚጨመር የነዳጅ ፕሪሚየም የሚባል አለ። ያ የተወሰነ ደረጃ ስለጨመረ አሁን በሁሉም አየር መንገድ ብቻ የትኬት ዋጋ በጥቂት ደረጃ ከፍ ማለቱ ተገልጿል። ይህ በእንዲህ እንዳለ ለሳምንታት ተቋርጦ የነበሩ በረራዎች ወደ አንዳንድ የቀጠና አካባቢዎች በድጋሚ ማስጀመሩን የኢትዮጵያ አየር መንገድ ያስታወቀ ሲሆን አየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በዛሬው ዕለት በሰጡት መግለጫ በዩናይትድ አረብ ኤምሬትስ በቀን 1 በረራ፣ አቡዳቢም በቀን 1 በረራ እንዲሁም ሻርጃ፣ ሳውዲ አረቢያ፣ ጆርዳን፣ ኦማን በእነዚህ ሀገራት ላይ በቀን 1 በረራ መጀመሩን ገልጸዋል። ይሁን እንጂ በኳታር፣ ባህሬን፣ ኩዌት እንዲሁም ቴልአቪቭና ቤሩት በረራ እንዳቋረጥን ይወቁልን ማለታቸው ተገልጿል። እንግዲህ በረራ ስናቋርጥ የበረራ ደህንነትን ትክክለኛ ትንተና አካሄደን ያለው ሁሉ መረጃ አገናዝበን መብረር ነው ሲሉ ገልጸው በተጨማሪ ጆርዳን ኦማን አቋርጠን ነበር። እሱን 2 በረራ ነበር።
አሁን በአንድ በረራ ጀምረናል ማለታቸው በዚህ ሰዓት ይፋ ሆኗል። በሌላው መረጃችን ከአስመጪዎች ጋር በተያያዘ አንድ ጥብቅ መመሪያ በዚህ ሰዓት ይፋ ሆኗል። በመካከለኛው ምስራቅ በተከሰተው የጸጥታ መደፍረስ ምክንያት የባህር ትራንስፖርት እንቅስቃሴ በመገደቡ በኢትዮጵያ የውጭ ንግድ ላይ የባዶ ኮንቴነር እጥረት ማጋጠሙን የኢትዮጵያ ማሪታይምስ ባለስልጣን አስታወቀ። ባለስልጣኑ እንዳለው በተለይ ወቅቱ ከፍተኛ መጠን ያለው የቡና ምርት ለዓለም ገበያ የሚቀርብበት ወቅት በመሆኑ ችግሩን ለመቅረፍ የጉምሩክ ኮሚሽንና ሌሎች ባለድርሻ አካላት አስቸኳይ ድጋፍ እንዲያደርጉ ጠይቋል። መረጃው እንደሚያሳየው በአሁኑ ወቅት በሞጆና ቃሊቲ ደረቅ ወደቦች የገቢ ጭነት የያዙ 2005 ባለ 20 እንዲሁም 2471 ባለ 40 ጫማ በድምሩ ከ4400 በላይ ኮንቴነሮች ይገኛሉ። አስመጪዎች እነዚህን ኮንቴነሮች በፍጥነት አውጥተው ተመላሽ እንዲያደርጉ ክትትል እንዲያደርግና ኮንቴነሮቹን ለውጭ ንግድ ወይንም ኤክስፖርት እንዲውሉ አስፈላጊው ርብርብ እንዲደረግ ለጉምሩክ ኮሚሽን ባለስልጣኑ ጥሪ ማቅረቡን ቅዳሜ ገበያ የደረሰው መረጃ ያመለክታል። በተጨማሪም በዩኒ ሞዴል ስርዓት ወደ ሀገር ውስጥ የሚገቡ ኮንቴነሮች ያለ መርከብ ወኪሎች ማረጋገጫ በባዶ ወደ ጅቡቲ እንዳይመለሱ የተሰጠው አቅጣጫ ተጠናክሮ እንዲቀጥልና ለቡናና ለሌሎች የማኒፋክቸሪንግ ምርቶች ውጭ ንግድ ቅድሚያ እንዲሰጥ መጠየቁ ተገልጿል። በመጨረሻም በመካከለኛው ምስራቅ ያለው ውጥረት አዲስ መልክ ይዟል። የዩክሬን የስለላ ተቋማት ባወጡት አዲስ መረጃ መሰረት ሩሲያ በሳውዲ አረቢያ የሚገኘውን የአሜሪካን የጦር ሰፈር የሚያሳዩ ሳተላይት ምስሎችን ጥቃቱን ከመፈጸም ጥቂት ቀናት ቀደም ብለው ለኢራን አሳልፋ ሰጥታለች። የዓለምን ትኩረት በሳበው በዚህ መረጃ መሰረት ሞስኮ ለቴህራን የሰጠችው መረጃ የጦር ሰፈሩን ቁልፍ ስፍራዎች በትክክል ለይቶ የሚያሳይ ሲሆን ይህም የኢራን ሰነዘረችው ጥቃት እንደ ትልቅ ግብዓት ጥቅም ላይ ውሏል ተብሏል። ይህ ድርጊት በሩሲያና በምዕራባውያን መካከል ያለውን ፍጥጫ ወደ ከፍተኛ ደረጃ እንደሚያሸጋግር ተገምቶ በተለይ በዶናልድ ትራምፕ የሚመራው የቲያፕ መስሪያ ቤት በኢራን ላይ የየብስ ወታደራዊ እርምጃ ሊወስድ እንደሚችል ፍንጭ መታየቱ ተገልጿል። ይህ ክስተት በዓለም አቀፍ ደረጃ ከፍተኛ ስጋትን እየደቀነ ሲሆን በኢራን ላይ ወታደራዊ እርምጃ ለመውሰድ ዝግጅት እያደረገ መሆኑን በዚህ ሰዓት ተሰምቷል። መደመጥ ያለባቸው ወሳኝና አነጋጋሪ ትኩስ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉያል። ለምሽት ያዝንላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።